አያ በለው ማንቺዬ አልመሸም ገና ነው እኛ እያስፈረምን ነው ቪዲዮን ኮፒ ሊንክ አድርገን ቱ ማንቸስተር ዩናይትድ ፌስታልን ይዘህና ከፈት እስቲ ከፈት የመጀመሪያ ፈራሚያችን ከቻሽ ብላለች 40.5 እና 4.5 አዶን ሳለት 45 ፈጃለች ተብሏል እኛ ምን አገባን ከኪሳችን ነው እንዴ ምን አገባን ማንቺ ነው የሚያስፈርመው አባቴ አንተ ዝም ብለህ መደሰት ነው ገና ነው ማንቺ ቀጣይ ማን ይፈርም ንገረኝ አባቴ የፈጠነ ይመችህ አራድዬ ልጅ በሌሊቱ ጀሞ ቦምቦ ክላት ሆነ ያሉና ገና ነው ክለብ መጣ ዋው ለማንቸስተር ዩናይትድ ደጋፊዎች በዚህ ሌሊት እጅግ በጣም መልካም የሚባል የዝውውር ዜና ተሰምቷል። ብራዚላዊ የ26 ዓመት የመሃል ሜዳ አማካኝ የሆነው የአታላንታውን ኤደርሰን ማንቸስተር ዩናይትዶች ለማስፈረም በሰዓት ሙሉ በሙሉ ከስምምነት ላይ እንደደረሱ ፋብሪዚዮ ሮማኖ ሂሩይጎ በማለት ማራገጥ ችሏል። ታዲያ ተጫዋቹም እንግዲህ በሚቀጥሉት ቀናቶች የሕክምና ምርመራውን አድርጎ የወረቀት ስራዎቹን ጨርሶ በይፋ የማንቸስተር ዩናይትድ ተጫዋች ይሆናልም ተብሎ ይጠበቃል። ተጫዋቹ የ4 ዓመት ኮንትራትም እንግዲህ በዩናይትድ ቤት ይፈራረማል ተብሎ ይጠበቃል። ለማይክል ካሪ እንግዲህ በማንቸስተር ዩናይትድ ቤት በያዝነው ክረምት የመጀመሪያ ፈራሚ ይሆናል ተብሎ ነው እየተጠበቀ የሚገኘው። ስለዚህ ዝውውር ከቀናት በፊት መረጃ አካፍያችሁ እንደነበረ የሚታወስ ነው። አሁን ላይ ደግሞ ዩናይትዶች ሙሉ በሙሉ ከስምምነት ላይ እንደደረሱ ነው እየተነገረ የሚገኘው። በሚቀጥሉት ቀናቶች ደግሞ ሙሉ በሙሉ ዝውውር ይጠናቀቃል ተብሎም ይጠበቃል ማለት ነው። እናንተ ይህንን ዝውውር ከ10 ስንት ሰጥታላችሁ? ሀሳባችሁን አጋሪው። ኤደርሰን እንግዲህ የካዝሚሮ ተተኪ ሆኗል ማለት ነው። የፕላስ ምልክቱ በመጫን ፈጣንና አዳዲስ ሆኖ እግር ኳስ መረጃዎችን ማግኘት ይችላል። ኤደርሰን ቱ ማንቸስተር ዩናይትድ ሂር ዊ ጎ የመጀመሪያ ፈራሚያችን ተረጋግጧል። እመኑኝ 3 ሚድፊልደር እናመጣለን ማለት ነው እና ሁሉም ባለ 100 ሚሊዮን እንደማይሆኑ ደግሞ ኤክስፔክት ስለሚደረግ ጥሩ ዝውውር ነው ያገኘነው። እኔ ይህን ተጫዋች ፍሌክሰብል ነው፣ አትሌት ነው፣ ኢነርጄቲክ ነው። የሚጎሉትን ነገሮች ግን በካሪ ፍልስፍና ይቃኙና ይስተካከላሉ ብዬ አስባለሁ። ቢያንስ 3 ሰው እናገኛለን። ለሁሉም ውድድር ይሆነናል። ይመቻሉ። ራን መቼም ማንቸስተራውያን ንጉሳውያን ማንም አልቀደመኝም። እስቲ ኮፒ ሊንክ ይረገጥ 10,000 ኮፒ ሊንክ እናርገው ማለት ነው። ዓለም ዋንጫ ጀምሮ ነው ወይስ ሃንግ ነው? በሌሊት 6 ሰዓት ኤደርሰንን ከአትላንታ በ45 ሚሊዮን ሂር ዊ ጎ ተብሏል ማለት ነው። እንግዲህ ለ4 ዓመት ኮንትራት አስፈርመነዋል። እንግዲህ ይሄንን ዝውውር ከ4 ሳምንት በፊት ፊክስ እንዳደረግነው እንግዲህ ፋብሪዚዮ ሮማኖ እንግዲህ ዘግቦታል ማለት ነው። ኤደርሰን የመጀመሪያው የማንቸስተር ዩናይትድ ፈራሚ ሆኗል ማለት ነው። ቆንጅዬ ዝውውር ነው። ሌላ 2 ቶፕ ሚድፊልዶች ይቀሩናል ብዬ አስባለሁ። ማንቸስተራውያን ንጉሳውያን እንኳን ደስ አላችሁ ላለው ዩናይትድ ፋሚሊ ሂር ዊ ጎ ኤደርሰን ወደ ዩናይትድ ሂር ዊ ጎ። አሁን መሽቷል። ይሄን ቪዲዮ ሰራ 6 ሰዓት ከ20 ይላል እና ቪዲዮን ኮፒ ሊንክ ሪፖስት ላይ ካርጉና አዳርሱታ። ይሄን ዜና ጀምረነዋል ብለን ከአትላንታ የ26 ዓመቱን ኤደርሰን ማንቸስተር ዩናይትድ ተስማምቷል ለማስፈረም። ፋሚሊ ይሄ ብቻ በቂ አይደለም። በዛ አማካኝ 2-3 ያስፈልጋል ብዬ አስባለሁ። ላይቷ በመሃል ችግር አለባት፣ ምን እንደሆነ አላውቅም። ግን ኤደርሰን በጣም ወሳኝ ነው። ከዋጋውም አንፃር በጣም አሪፍ ነው። እንደምታውቁት 100 ምናምን 200 ነው አማካኝ። አሁን በጣም በዝቷል። ስለዚህ 2-3 ስለሆነ ማስፈረም ያለባቸው። ኤደርሰን በጣም አሪፍ ተጫዋች ነው፣ ግን ይህ ጅማሮ ነው።
እውነት በጣም ደስ ብሎኛል። ልጅ ይመቸኛል፣ በጣም ነበር ደስ የሚለኝ፣ ግን በቂ አይደለም። አሁን ዩናይትድ የመጀመሪያውን ዝውውር ደግሞም ከዓለም ዋንጫው ስላልተመረጠ ለብሔራዊ ቡድን በፕሪሲዝን ቶሎ ካሪክ ያገኘዋል። ግን አንዱ ለተጫዋች አሁን ደግሞ ወደ ዌስትሃም ፊቱን ያዞራል ብዬ አስባለሁ ያንን ለማስፈረም። ይሄ ግን በጣም አሪፍ ተጫዋች ነው። ዩናይትድ ፋሚሊ ስለ ኤደርሰን የሚሰማችሁን ኮሜንት ላይ አስቀምጡ። ቪዲዮ ግሎሪ ማን ዩናይትድ ኤደርሰን ሳንታና ዲ ሞራይስ ቱ ማንቸስተር ዩናይትድ ሂር ዊ ጎ። በጨለመው ሰዓት እንግዲህ ብርሃን ሰጥቷቸዋለሁ ብላችሁ ማንቸስተር ዩናይትድ ቤት ዛሬ እንደሚታወቀው እንግዲህ አንድሬ ኦናና ወደ ካምፕ ይመለሳል ሲባል ማንቸስተር ዩናይትድ ደጋፊዎች ትንሽ ጓ ብለው ነበር። ግን አሁን የዚሁ አየር በአየር እንግዲህ ደስታውን አምጥተውላቸዋል። እንግዲህ 45 ሚሊዮን ዩሮ ከከፈሉ በኋላ ለብራዚላዊ እንግዲህ 26 ዓመት ተጫዋች ኤደርሰን ሳንታና ዲ ሞራይስ እንግዲህ ወደ ማንቸስተር ዩናይትድ እንደሚቀላቀል ተረጋግጧል ማለት ነው። ሂር ዊ ጎ። ያው በፕሪሚየር ሊግ ሳይድም እየመጣ ነው። ከዚህ በኋላ ብር ይበተናለሁ ብላችሁ በፕሪሚየር ሊጎቹ እንግዲህ ከማንቸስተር ዩናይትድ በር ኮታል። ቀጣይ ማን ይቀጥላል የሚለው ኮመንት ላይ ማስቀመጣችሁ ዳረሱ። ማንቸስተር ዩናይትድ በቀጣይ ሳይኒንግ ማንን ትጠብቃላችሁ? እሱንም ማስቀመጥ እንዳይረሳ። ወደ አንድሬ ኦናና ጉዳይ ደግሞ ስንመለከት ራብዞስፖሮች እንግዲህ በውሰት አሁን መመለስ የሚፈልጉት የግዢ ነገር የለም። ዩናይትድ ደግሞ በጣም በልጥ ጮቱ ሆኖ ነው አንድሬ ኦናናን ቶሎ መመለስ የፈለጉት። አሪፍ ዓመት አሳልፏል እዛ ቤት እንደሚታወቀው እና ሌላ ቦታ መሸጥ እንግዲህ ያመቻቻል ብዬ አስባለሁ። ማንቸስተር ዩናይትድ ያቆዩታል ብዬ አላስብም እና የእሱ ጉዳይ ሲጣራ እንግዲህ ማድረስላችሁ ይሆናል። ትራንስፈር ዜናዎች እንደተለመደው እንዳያመጣችሁ ሰበር አስተዛዛኝ ዜና ለታላቁና ለገናናው ክለብ ለማንቸስተር ዩናይትድ ደጋፊዎች ፋብሪዚዮ እንዳረጋገጠው ከሆነ ኤደርሰን ወደ ማንቸስተር ዩናይትድ ተዘዋውሯል። የመጀመሪያ ፈራሚው ኤደርሰን ሆኗል። የማንቸስተር ዩናይትድ ደጋፊዎች ስለዚህ ተጫዋች ምን ተሰማችሁ? እንኳን ደስ አላችሁ። ፎሎ ኮፒ ሊንክ በደንብ ይረገጥ እንዳይረሳ። ገና ይቀረናል። 6-7 ተጫዋች ነው የምናስፈርመው። ይመቻችሁ። ሰበር ሰበር ሰበር! ማንቸስተር ዩናይትዶች አንደኛውን ብራዚላዊ አማካያቸው በሌላው ብራዚላዊ አማካይ ተክተዋል። ኤደርሰን የ26 ዓመቱ የአታላንታ አማካዩ ማንቸስተር ዩናይትድን መቀላቀሉ ፋብሪዚዮ ሮማኖ ሂር ዊ ጎ በማለት አረጋግጦልናል። ተጫዋቹ 45 ሚሊዮን ዩሮ ከና አድኦንስ ወጥቶበት ኦልትራፎርድ እንደሚደርስና የ4 ዓመት ውልን በማንቸስተር ዩናይትድ ቤት እንደሚፈርም ነው የተነገረው። ስለዚህ ዝውውር እናንተስ ምን ትላላችሁ? የማይክል ካሪክ የመጀመሪያው የክረምት ዝውውር ሆኗል። ይህንን ዝውውር እስከ 10 ስንት ሰጥቷላችሁ? ሬቲንጋችሁና ሀሳባችሁን ኮሜንት ሴክሽን ላይ አጋሩኝ።